ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች። በዚህ ዝግጅት ደግሞ ስለ ፊት የነርቭ ህመም እንነጋገራለን። የፊት የነርቭ ህመም ምን አይነት ምልክቶችን ያሳያል? በዚህ ውስጥ ደግሞ የትኞቹ የኤጅ ግሩፖች ወይም ደግሞ የትኞቹ እድሜዎች ላይ እንደዚሁም የትኞቹ የጾታ ስብጥሮች ላይ የፊት የነርቭ ህመም ይከሰታል? እንደዚህ ውስጥ ደግሞ ምን አይነት ምልክቶች አሉት? የህክምና አማራጮቹ ምን ይመስላሉ? እዚህ ዝግጅት እንነጋገራለን። አንድ ሰው በተለያየ ምክንያት ፊቱ ላይ የህመም ስሜት ሊፈጠር ይችላል። እነዚህ የህመም ስሜት ምልክቶች ከጥርስ፣ ከጆሮ፣ ከመንጋጋ መገጣጠሚያ ህመም እንደዚሁም ደግሞ ከቶንሲል አካባቢ ሊመጡ ይችላሉ። እንደዚሁም ደግሞ በተጨማሪም ከነርቭ ይሄ ህመም ሊመጣ ይችላል። የፊት የነርቭ ህመም ብለን የምንጠራው ፊታችን ሰንሴሽን አለው። ያ ማለት የተለያየ መልክቶችን ለምሳሌ መነካት፣ መገፋት፣ ቀዝቃዛ፣ ትኩስ አይነት ነገሮችን ሴንስ ያደርጋል። ፊታችን ነርቭ መኖሩ ወይም ደግሞ እነዚህን ነገሮች ሴንስ ማድረጉ አስፈላጊነቱ ለምሳሌ ጉዳት ሲደርስበት ምልክቶችን መስጠት፣ እንደዚሁም ደግሞ የቅዝቃዜና የሙቀት ሁኔታዎችን ለአንጎላችን እንዲሰማው ማድረግ እና የነዛ ስሜቶች ምልክት ወይም ደግሞ እነዛ ስሜቶች ሲኖሩ አንጎል ላይ እነዚህ ነገሮች አሉ ብሎ ኢንተርፕሪቴሽን መኖር የፊት ነርቭ ወይም ደግሞ ጤናማ የሆነ የፊት ነርቭ መኖሩን ያሳያል። የፊታችን ነርቭ በተለይ ደግሞ ትራይጀሚናል ነርቭ ብለን የምንጠራ ወይም ደግሞ አምስተኛው ክራኒያል ነርቭ እነዚህን ስራዎች ይሰራል። ለምሳሌ ሌላኛው የፊታችን ክፍል ማለትም ከፀጉራችን ከፊት ለፊት የፀጉራችን ክፍል እስከ አይን ቅንድባችን ድረስ ያለው ክፍል የፊት የላኛው ክፍል በመባል ይጠራል። እንደዚሁም ደግሞ ሁለተኛው የፊታችን ክፍል ከአይናችን ቅንድብ ስር ጀምሮ እስከ አፍንጫችን ክፍል ወይም ደግሞ የአፍንጫችን የታችኛው ክፍል ድረስ ይሄ ሁለተኛው የፊታችን ክፍል ይባላል። እንደዚሁም ሶስተኛው የፊታችን ክፍል ምንለው ከዚህ ከአፍንጫችን ስር እስከ ፊታችን አገጫችን ድረስ ያለው ሶስተኛው የፊታችን ክፍል ይባላል። እነዚህ የፊታችን ክፍሎች ትራይጀሚናል ነርቭ በመባል በሚጠራው ወይም ደግሞ አምስተኛው የፊታችን ነርቭ ነው ይሄንን የፊታችንን ክፍል የሚያገለግለው። እነዚህ ነርቮች ግን ለምሳሌ ለላኛው፣ ለመካከለኛው እንዲሁም ደግሞ ለታችኛው የፊታችን ክፍል የተለያየ የነርቭ ብራንች ወይም ደግሞ ትራይጀሚናል ነርቭ በመነሳት እነዚህ ምልክቶች፣ ግፊቶች፣ ህመሞች ወደ ትልቁ ወይም ደግሞ ወደ ትራይጀሚናል ነርቭ ይሄዳል። ይሄ ትራይጀሚናል ነርቭ ወደ አንጎላችን በመሄድ አንጎላችን ላይ የተለያዩ መልክቶችን ወይም ደግሞ መረጃዎችን ይሰጣል። ይሄ ነርቭ በተለያየ ምክንያት ችግር ሊገጥመው ይችላል። በአብዛኛው እነዚህ የትራይጀሚናል ኒውራልጂያ ብለን የምንጠራው የነርቭ ህመም ወይም ደግሞ የፊት የነርቭ ህመም ምክንያቶቹ በአብዛኛው ባይታወቁም ነገር ግን አጋላጭ ምክንያቶች ሊኖሩት ይችላሉ። ለምሳሌ መልቲፕል ስክለሮሲስ ብለን የምንጠራው የነርቭ ህመም፣ እንደዚሁም ደግሞ በአንጎል ውስጥ የሚገኝ እጢ ወይም ደግሞ እባጭ፣ እንደዚሁም በተለይ የደም ስራችን ከዚህ ነርቭ ጋር ከፍተኛ የሆነ ቅርርብ ሲኖር የደም ስራችን ትርታ እዚህ ነርቭ ላይ በማረፍ ይሄ ነርቭ የህመም ስሜት እንዲኖረው ወይም ደግሞ የህመም ስሜት ፐርሲቭ እንዲያደርግ ምልክቶችን ይሰጣል ማለት ነው። አንድ ሰው ቅድም እንዳልኳችሁ ምንም ምክንያት ሳይኖረው ወይም ደግሞ አጋላጭ ምክንያት ሳይኖረው የፊት የነርቭ ህመም ሊመጣበት ይችላል። እንደዚሁም ደግሞ ቅድም እንዳልኳችሁ ምክንያቶች ኖረውት የፊት የነርቭ ህመም ሊመጣ ይችላል። እነዚህ ምክንያት ያላቸው የፊት የነርቭ ህመም ምልክቶችን ሰከንደሪ ትራይጀሚናል ኒውራልጂያ ብለን እንጠራቸዋለን። ወይም ደግሞ አጋላጭ ምክንያቶች ያሉት፣ እንደዚሁም ደግሞ እነዚህ አጋላጭ ምክንያቶች ቢታከሙ የነርቭ ህመሙ መቆም ወይም ደግሞ መታገስ የሚችልበት አማራጮች አሉት። እንደዚሁም ደግሞ ፕራይመሪ ትራይጀሚናል ኒውራልጂያ ብለን የምንጠራ ወይም ደግሞ ምክንያቶች ሳይታወቁ ወይም ደግሞ ምንም ምክንያት ሳይኖር በራሱ ጊዜ የሚኖረው የህመም ሁኔታ ግን ለማከምም እንደዚሁ ትንሽ አስቸጋሪ ነው። እንደዚሁም ደግሞ ህመሙን ለመቆጣጠር የተለያዩ የህክምና አማራጮችን መውሰድ አስገዳጅ ሊሆን ይችላል። ትራይጀሚናል ኒውራልጂያ ሁለቱም ፕራይመሪም ሆነ ሰከንዳሪ በመድኃኒት መታከም ይፈልጋል። እንደዚሁም ደግሞ አንደርላይን ኮዝ ካለው ወይም ደግሞ ሰከንደሪ ኮዝ ካለው ቀዶ ህክምና በማድረግ ሌሎች ህክምናዎችን በማድረግ
የህመሙን ሁኔታ መቆጣጠር ሊያስፈልግ ይችላል። የትራይጀሚናል ኒውራልጂያ ምልክቶች ብዙ ሰዎች ከሌሎች የፊት ህመሞች ወይም ደግሞ ከሌሎች የፊት ህመሞች ምክንያቶች ለመለየት በጣም አስቸጋሪ ሁኔታዎችን ሊፈጥር ይችላል። በተለይ ደግሞ ይሄ ከጥርስ ህመም ጋር በጣም የመቀራረብ ሁኔታዎች ስላሉት ብዙ ሰዎች ይሄ በተለይ ህመም የጥርስ ህመም ነው ብለው ስለሚያስቡ የጥርስ ህክምና ቦታ ይሄዳሉ። ብዙም ሐኪሞች ይህንን ህመም እንደ ጥርስ ህመም በመውሰድ የታካሚውን ብዙ ጥርሶች ሊነቅሉ ይችላሉ። ስለዚህ እነዚህ ህመሞች ሳይረጋገጡ እንደዚሁም ደግሞ ተጨማሪ ምርመራዎች ሳይደረጉ እንደዚሁም የጥርስ ሐኪሞች እነዚህን ህክምናዎች ወይም ደግሞ ጥርስን የመንቀል ህክምና እንደ አማራጭ መውሰድ የለባቸው። ምናልባት የማይታዩ ምክንያቶች ወይም ደግሞ የተደበቁ ምክንያቶች እንዳሉ ለማረጋገጥ ሌሎች ሐኪሞች ጋር ችግሩ እንዲመረመርና እንዲታወቅ መላክ ይኖርባቸዋል። የትራይጀሚናል ኒውራልጂያ ምልክቶች በተለይ የፊተኛ ወይም በተለይ የመሃለኛው ክፍል ላይ ወይም ደግሞ የታችኛው የፊታችን ክፍል ላይ በብዛት ይከሰታል። እንደዚሁም ወይ የግራ ወይ የቀኝ የፊታችን ክፍል ላይ የመከሰት እድል አለው። አንዳንድ ጊዜም በሁለቱም የፊታችን ክፍል ላይ በግራም በቀኝም የመከሰት እድል አለው። እንደዚሁም በብዛት እድሜያቸው 50 ውስጥ ያሉ ሴቶች ላይ ህመሙ የመከሰት እድል አለው። እንደዚሁም በተጨማሪም እነዚህ የህመም ምልክቶች በጣም ለአጭር ደቂቃ ወይም ደግሞ ለአጭር ሰከንድ የሚቆዩ በጣም እንደ መቆረጥ አይነት ወይም ደግሞ እንደ ኤሌክትሪክ ንዝረት አይነት ህመም በጣም ለአጭር ጊዜ የሚቆይ የህመም አይነት ነው። ይሄ የህመም አይነት በተለይ ህክምና ሰዎች ካላገኙ ከጊዜ ወደ ጊዜ አንደኛ ኢንቴንሲቲው ወይም ደግሞ የህመም ደረጃው ይጨምራል። እንደዚሁም ደግሞ ሌላው ፍሪኩዌንሲ የምንለው ወይም ደግሞ በተደጋጋሚ ህመሙ የመምጣትና እንደዚሁም በተደጋጋሚ የመምጣትና የመቆየት ባህሪ ያመጣል። ስለዚህ ቶሎ ህክምናውን ማግኘት እጅግ በጣም አስፈላጊ ከሚባሉ ነገሮች መካከል ነው። የህመም ሁኔታውን ለመቆጣጠር እንደዚሁም ደግሞ በአጭር ጊዜ ምላሽ እንዲሰጥ እድሉን ይሰጣል። አንድ ሰው ትራይጀሚናል ኒውራልጂያ እንዳለበት ለማወቅ የምናደርጋቸው የምርመራ አይነቶች በብዛት የሉም። ነገር ግን ሌሎች ህመሞች እንዳልሆኑ ማረጋገጥ የምንችልባቸው መንገዶች አሉ። ለምሳሌ የጥርስ ህመም መሆኑን ለማረጋገጥ የጥርስ አጠቃላይ የጤና ምርመራ እናደርጋለን። እንደዚሁም ደግሞ የሳይነስ እንደዚሁም ደግሞ አፍንጫ ውስጥ የሚገኙ ሌሎች ችግሮች ከሆኑ እነሱንም በሲቲ ስካን እንደዚሁም ደግሞ ታካሚው በሚሰጠው መረጃ በመመርኮዝ ምርመራዎችን እናደርጋለን። እንደዚሁም ከጆሮ አካባቢ የሚነሱ ከመንጋጋ መገጣጠሚያ አካባቢ የሚነሱ የህመም ምክንያቶች ከሆኑ እነሱንም ለማረጋገጥ ምርመራዎችን እናደርጋለን። እነዚህ ምርመራዎች በተለይ የህመሙ ምክንያት ወይም ደግሞ ያለው ህመም ትራይጀሚናል ኒውራልጂያ እንደሆነ ለማረጋገጥ ይረዳናል። በተለይ እነዚህ ሰዎች በተደጋጋሚ ህመሙ የሚከሰትባቸው ከሆነ እንደዚሁም ደግሞ ህመሙ ለረጅም ጊዜ የሚቆይባቸው ከሆነ ራሳቸውን የመግደል ሙከራ እንደዚሁም ከህመሙ ጋር ተያይዞ ፊታቸው ላይ የሚታዩ ለውጦች ይኖራሉ። ለምሳሌ ምግብ እየበሉ ከሆነ በድንገት ምግባቸውን ማቋረጥ፣ እያወሩ ከሆነ በድንገት ንግግራቸውን ማቋረጥ፣ እንደዚሁም ሌሎች ምልክቶችን በተጨማሪ ሊያሳዩ ይችላሉ። እነዚህ ምልክቶች የሚታዩ ከሆነ አንድ ሰው ትራይጀሚናል ኒውራልጂያ ወይም ደግሞ የፊት የነርቭ ህመም አለው ብለን ልናስብ እንችላለን። እነዚህ ችግሮች ወይም ደግሞ ትራይጀሚናል ኒውራልጂያ የህክምና አማራጮች አሉት። በተለይ በአብዛኛው የመድኃኒት ህክምናዎች የመጀመሪያዎቹ የህክምና አማራጮች ናቸው። እንደዚሁም በጣም ውጤታማ ናቸው። ምናልባትም 94-95 ከመቶ የሚሆነው የትራይጀሚናል ኒውራልጂያ የህመም ሁኔታ በመድኃኒት ሙሉ ለሙሉ ቁጥጥር ማድረግ የሚቻልበት እንደዚሁም ደግሞ አንዳንድ ጊዜም በራሱ ጊዜ ህመሙ ሪሚሽን ፔሪድ ብለን የምንጠራው ወይም ደግሞ ሙሉ ለሙሉ ህመሙ በራሱ ጊዜ የሚጠፋበት ለተወሰነ ጊዜ እንደዛ አይነት ነገሮችም ሊኖሩ ይችላሉ። እንደዚሁም በተለይ መድኃኒት መውሰድ ለማይችሉ የህመም ደረጃቸው በጣም ከፍተኛ ለሆነ እንደዚሁም በመድኃኒት መቆጣጠር ያልተቻለ ትራይጀሚናል ኒውራልጂያ የቀዶ ህክምና አማራጮች እንደ ህክምና ይቀርባሉ።